ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ፍቅር፣ ሰላም፣ አንድነት ይብዛላችሁ። ዛሬ በአዲስ መረጃ መጥቻለሁ ማለት ነው። የመጣሁበት እንግዲህ በእህታችን አትሌት ገለቴ የደረሰባትን መረጃዎች አንዳንድ መረጃ ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ በሀገራችን በኢትዮጵያ ብዙውን ጊዜ ሴቶች እህቶቻችን እየተበደሉ እንዲሁም ደግሞ ፍትህ እያጡ ይገኛሉ። ይሄውም ደግሞ በሌላ በማንም አይደለም በራሳቸው በባላቸው ነው እና በአካላቸው ጉዳት እየደረሰባቸው ይገኛል። እንግዲህ እቺ አትሌትም ለረጅም ዓመታት የለፋችበትን ገንዘቧን በልጅነቷ ጀምራ ያገባችው ባለቤቷ በእሷ ገንዘብ በእሷ ላይ ሌላ ሚስት አግብቶ እየኖረ እንደሆነ መረጃዎች ይወጣሉ። ንብረቷንም ንብረት አልባ እንዳደረጋት እንግዲህ መረጃዎች ወጥተው ይገኛሉ ማለት ነው እና ፍትህ እንጠይቃለን። ፍትህ ከወዴት ነው ያለው? ግን በነገራችን ላይ የምር ሰው ባመነው መከዳት በጣም ከባድ ነው። ባመናችሁት የነገ ህይወቴ ነው ባላችሁት ራሳችሁንም ንብረታችሁንም ሁሉ ነገራችሁን አሳልፋችሁ እድሜያችሁን ሁላ እየሰጣችሁ ሰው መልሶ ደግሞ በእናንተ ላይ በራሳችሁ ገንዘብ በቃ ሌላ ህይወት ሲጀምር አንዱ በለፋው አንዱ ሲኖር በጣም ከባድ ነው። እየተገባችሁ ሴትስ ብትሆን ያለፋችሁበትን ንብረት መታ የሰው ትዳር መበጥበጥ። በእርግጥ ወንዱ ሄዶባት ነው የምትመጣው ሴቷ ግን እና ሴቶችም ወደ ትዳር ስንገባ በተቻለን አቅም ማጣራት ይኖርብናል ብዬ ነው የማስበው። ይሄ ሰው ትዳሩን ለመፈታ ምክንያቱ ምንድን ነው? ለምን ሚስት እያለው ሌላ ሚስት ለመፈለገ የሚለው ነገር በደንብ መጣራት አለበት። ዞሮ ዞሮ ግን እህታችን የለፋችበት ንብረቷ መና ሆኖ መቅረት የለበትም። እሱ መሄድ ይችላል። መሄድ ካለበት ሰውን አስሮ ማስቀመጥ አይቻልም። ነገር ግን እሷ የለፋችበትን ልጅነቷን የጨረሰችበትን ወጣትነቷን የጨረሰችበትን ንብረቷን ግን ሊመልስላት ግድ ይለዋል ማለት ነው። ምክንያቱም ብዙ ዋጋ ከፍላ ነው ንብረትን ያመጣችውና እንግዲህ ፍትህ ለገለቴ ይላል የዓለም አትሌቲክስ ዘገባ እንደሚከተለው አትሌት ገለቴ ገና በልጅነቷ እድሜ ነበረ ባለቤቷን ያገባችው። ይሄ ጋብቻ ገለቴ በትጋት ሰርታ የምታመጣውን ገንዘብ ሙሉ ለሙሉ ባሏ እጅ እንዲገባ አስችሎታል ይላልና ባለቤቷ እንግዲህ የሾፌር ታክሲ ነበረ። እሷ ደግሞ እንግዲህ እንደምታውቁት አትሌት ናት። ሀገርን የሚያስጠራች ናት። አንዳንዴ ብዙ የሆናችሁለት ሰው በብዙ የሚሰብራችሁም ደግሞ ይሄ ነውና እሱን ከታክሲ ሹፌርነት ወጥቶ ዛሬ ደግሞ በእሷ ገንዘብ ላይ ሌላ ህይወት መመስረት ማለት በጣም ከባድ ነው። ለምን ታምኖላት አይኖርም? እሷ አምና ሙሉ በሙሉ የምታገኘውን ገቢም እንኳን ለባሏ ነው የምትሰጠው። እንግዲህ ሴት ልጅ አንዴ ከወደደች ህይወቴ ነው ብላ ከጀመረች ነገ እንደዚህ አይነት ነገር ይመጣል ብላ አታስብም ማለት ነው። ህይወቷን ነው ወደፊት የምትመራው እና በጎን እንደዚህ የምታስቡ ወንዶች ግን መጨረሻችሁን ማሰብ አለባችሁ። ፈጣሪ ይቀጣል ማለት ነው። ይቀጣል። አንደኛ ትዳርን ያለ ዝሙት ምክንያት መፍታት ኃጢአት ነው። በመቀጠልም ደግሞ ሴት ልጅ ለፍታ በመጣችው ገንዘብ ላይ ሌላ ትዳር መመስረት እናንተ ሰርታችሁ አይደለምና የሴት ልጅ ድካም እኛን የምናውቀው የሚሰራ ሰው ነው የሚያውቀው ማለት ነውና ሴት ልጅ እድሜዋን አቃጥለክ እንግዲህ ከልጅነቷ ጀምሮ እስካሁን ልጅ እንኳን የላትምና ከዚህ በኋላ ደግሞ አንተ ሌላ ህይወት የምትመሰርተው ማነክና ነው? ህይወት እኮ በአንተ እጅ አይደለም ያለው። ምክንያቱም አንተ ዛሬ ያገባካት ሴት ደግሞ ያንን አንተ ይዘህ የወጣኸውን ንብረት ደግሞ እሷም ይዛ ልትወጣ ትችላለች ማለት ነው። ምናልባትም ገንዘብን አይታ ሊሆን ይችላል የመጣችውና እዚህ ጋር ሴትን እያስከፉ ሌላ ሴት ጋር መሄድ ይሄ ተገቢ አይደለም። ፍትህ እንጠይቃለን፣ ፍትህ እንፈልጋለን። ለእህቶቻችን ለሴቶቻችን የእውነት ፍትህ ከወዴት አለ? በባሎቻቸው ይገደላሉ፣ ከእስር ቤት ይፈታሉ፣ ፍትህ የለም እና ለሴት ልጅ ይሄ አይገባም። ነገ በኔ ብለን ማሰብ አለብን። እኛም ሴቶች ነን። ነገ ምን እንደሚገጥመን አናውቅምና ዝም ተብሎ መታለፍ የለበትም። መቼም የሀገራችን ህግ ተለባብሶ ነው ሁል ጊዜ የሚያልፈው። ገንዘብ ላለው ነው የሚያሽቃብጡት።
ሀገራችን ላይ ገንዘብ ያለው ሰው ነው፣ ገንዘብ በእጁ ያለው ሰው ነው የሆነ ፍትህ የሚያገኘው ማለት ነው እንጂ ሌላው ፍትህ አያገኝም። እውነት ተቀብራ ውሸት ደግሞ የነገሰችበት ጊዜ ላይ ደርሰናልና ውሸት ሁሌም ውሸት ነው። ምንም ያክል ቢበዛም እንኳን ምንድን ነው እሳት በጣም ነዶ ትንሽዬ ውሃ ስትጨምሩበት እንደሚጠፋ ሁላ ውሸትም እንደዛ ነው የሚጠፋው ማለት ነው። እውነት ግን ሁሌም እውነት ናት። ብትቀጥንም ያው አትበጠስም እና ሁሌም ከእውነት ጎን ነው መቆም የሚገባን። መቆም ያለብንም ከእውነት ጎን ነው። በዚህ በውድድሯ እንግዲህ ብዙ ነገሮች ገጥሟታል። አትሌቷ አስቸኳይ ጥሪ አቅርባለች። የኢትዮጵያ ሕግ እንዲፈርድላት እየጠየቀች ነው። የሆነ መፍትሄ እንዲሰጣትም እየጠየቀች ነው። እንደዚሁም ደግሞ አትሌቶች ከእሷ ጎን ያሉ አትሌቶች ማናት መሰረት ደፋር እሷም ፍትህ እንድታገኝ እየጠየቀች ትገኛለች ማለት ነው። እቺ እህታችን ወልዳ እንኳን ልጅ የላትም ስትል ተናግራለች ማለት ነው። እድሜ ልኳን ለሀገሯና ለትዳሯ መስዋዕት ስትከፍል የቆየች እህት ናት። በልጅነቷ ብታገባም እንግዲህ ያው ልጅ የእግዚአብሔር ስጦታ ነው። አንዳንዴም ደግሞ የሆነ ነገር ሰርተን የሚባል ነገር አለና መሰረት እንግዲህ የራሷን መሰረት ደፋር ሕግ ለዚች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጥ እንጠይቃለን በማለት መልእክቷን አስተላልፋለች መሰረት ማለት ነው። የኦሎምፒክ ሻምፒዮን አትሌት መሰረት ደፋር አትሌት ገለቴ ከመጀመሪያው አንስቶ የገጠማት ችግር ቀላል እንዳልሆነ ገልጻለች። ለሀገሯ ትልቅ ዋጋ የከፈለች ገለቴ ከ2010 ዓ.ም ጀምሮ በፍርድ ቤት በመንከራተት ላይ እንደምትገኝ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት የሆነችው መሰረት ደፋር በቅርበት እንደምታውቃት ተናግራለች። መሰረት ደፋር አካልም ሕግም ለዚች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እንጠይቃለን በማለት መልእክቷን አስተላልፋለች። እንዲሁም በተጨማሪ መንግስት ለጉዳዩ ትኩረት እንዲሰጥ የኦሎምፒክ ሻምፒዮን አትሌት መሰረት ደፋር ጥያቄን አቅርባለች ማለት ነው። እንግዲህ ለጠየቀችው ጥያቄ መልስ ይሰጣል አይሰጥም የሚለውን ነገር እንግዲህ አብረን የምናይ ይሆናል። እንግዲህ መሰረት በዚህ ልክ ለህግ ጥያቄ ቀርቧልና መቼም አንድ ሰው ከህግ በላይ አይደለም። ህግ ነው ከሁሉም በላይ እና ትክክለኛ ህግ የሚካሄድ ከሆነ የዚች ልጅ ልፋትና ድካም ከንቱ ሆኖ መቅረት የለበትም ማለት ነው። እንባዋ መታበስ አለባት። እንግዲህ እዚህ ጋር ፒክቸሯን እንደምታዩት ይሄ ሳቋ ጠፍቶ በእንባ ታጅባ ትገኛለች እና በጣም ከባድ ነው እውነት። በጣም ነው የሚያሳዝነው። ፍትህ ወዴት አለች? ፍትህ ከወዴት ናት? እንግዲህ የተለያየ ደግሞ የውሸት መረጃም ግማሹ ተይዟል የሚል የሚያሰራጭ በፖሊስ ተይዟል ተብሎ ሌላ ውሸት ዜናም እየተዘገበ ይገኛል። ነገር ግን በፖሊስ አልተያዘም ማለት ነው። ሳይያዝ የሐሰት ዜና እያስተላለፉ ይገኛሉ። ይሄ ደግሞ እሱን ለማስመለጥ የሚደረገው ጥረት ይመስለኛል ማለት ነው። የእጁ ማግኘት አለበት። ምክንያቱም የአንድን ሰው ህይወት አጨልሞ የእሱ ህይወት መለምለም የለበትም ማለት ነው። እዚህ ጋር አንድ ሰው እየገፉ የሌላውን ህይወት ማደስ የማይቻል ነገር ነው። ምናልባት የምድር ዳኛ ባይቀጣ እንኳን ምንድነው ከላይ ፈጣሪ ያለ ሁሉንም በኩል የሚዳኝ እግዚአብሔር አለ። ምንም ልጅ ምስክር የማይፈልግ ልብንና ኩላሊትን የሚመረምር አምላክ አለና ቢያንስ ፈጣሪን ነው መፍራት ያለብን። ሰውን መፍራት የለብንም ለህግ ካልተገዛን። ፈጣሪ ግን ምስክር አይሻም። ልብንና ኩላሊትን መርምሮ ስለሚያውቅ ፍርድ እሱ ይሰጣል ማለት ነው። ቢዘገይም እንደዚህም በዋ ደግሞ ፈሱ አይቀርም። ስለዚህ እንግዲህ የቀድሞ ባለቤቷ የነበርከው የአትሌት ገለቴ ብታስብበት ይሻልካል። እንግዲህ ፈጣሪ ረቷት በድል እንድታሸንፍ ተስፋ እናደርጋለን፣ እንጠብቃለን። በዳኞቹ
ወንበር ላይ እንግዲህ ፈጣሪ ይቀመጥና የምር ፈጣሪ በመካከል ገብቶ ድል እንድታገኝ ፍርድ እንድታገኝ እኔ ምኞቴ ነው ማለት ነው። የሴት ልጅ በደልና ጥቃት መቆም አለበት። ለዛውም የሚለፉ ሴቶች መበረታታት ነው ያለባቸው እንጂ እንደዚህ በወንድ ልጅ መሰበር የለባቸውም ማለት ነው። ካልፈለጋት ጥሎ መሄድ ይችላል። እዚህ ጋር እንግዲህ ወድቃ እንደምታዩት እንኳን ምንድነው እዚህ ጋር ውድድር ላይ እያለች ለፍታና ደክማ ያመጣችሁ ነው። ይሄ እንግዲህ የሆነው ከዛሬ 15 ዓመት ገደማ በፊት የነበረ ነው። እዚህ ጋር አትሌት ገለቴ በ1500 ሜትር ውድድር ወርቅ ለማግኘት እየተፋለመች ሳለች ከጎኗ የነበረችው ስፔናዊት ናትሊያ ገፍታት ጥላታለች ማለት ነው። እዚህ ጋር አይታችኋል ፎቶውን። እንግዲህ እንደዚህ ወድቃለች። ይሄ ምንድነው ለማሸነፍ ያችኛዋ ገፍታት የወደቀችበት ነው። እንደዚህም ወድቃም ተነስታም ነው ገንዘቡን የምታመጣውና ቁጭ ብላ አይደለም ያመጣችው። ስለዚህ ለዚች ታታሪ እንቁ ሀገራችን ያስጠራች እህታችን ሁሉም እንደ ሀገር እንደ ዜጋ ከጎኗ ልንቆም ይገባል ማለት ነው። እንደዚህ የለፋችበት ንብረት ሲጠፋ ዝም መባል የለበትም። ትዳር ነው። ኦኬ ምናልባት እኩል ይደርሰኛል ብሎ ሊያስብ ይችላል። ነገር ግን ሙሉ ለሙሉ የለፋችበትን ነገር እሱ ከሌላ ሴት ጋር ተደስቶ የሚኖርበት ምንም አይነት ምክንያት የለውም። ልጆች ቢኖራት እንኳን ለልጆቼ ብላ ትተዋለች። ልጅ ነው፣ በምንም አይቀየርም። ወንድ ግን ያው እንደዚህ በሴት ተቀይሮ ይሄዳል ማለት ነው። የመጣበትን የሚረሳ ሰው ግን በጣም ነው የሚያሳዝነው ማለት ነው። በጣም የሆነ አንዳንድ ሰው ከወደቀበት ያነሳውን ሰው ይረሳል። ለነገሩ እኛ አይደለም ሰውን እኮ ፈጣሪን የምንረሳ ዜጎች ነን። የእውነት በምሕረቱ እግዚአብሔር ያስበን እንጂ ፈጣሪያችንን የምንረሳ የምናሳዝንን እኛ የሆነ ነገር ሲይዘን ነው ፈጣሪን እንኳን የምናስበው የምናስታውሰው። ብቻ በጣም ነው የሚያሳዝነው። ለተበደሉ ሁሉ እግዚአብሔር አምላክ ፍትህን እንዲሰጥ እመኛለሁ። እኔ ከራሴ ከልቤ ማለት ነው። ማንም ተበድሎ መኖር የለበትም። ሁሉም በራሱ ለፍቶ በራሱ ሀቅ በዚህ ምድር ላይ በእኩልነት የሚኖርበት ጊዜ በጣም ይናፍቀኛል ማለት ነው። በቃ ማንንም ሳይበድል ሁሉም በየራሱ ጥሮ ከተቻለ መረዳዳት ባህላችንም ነው። ተረዳድተን መኖር እንችላለን። ነገር ግን እንደዚህ እየተገፋፋን አንዳችን የአንዳችን ንብረት እየበላን በአንዱ ድካም አንዱ የሚኖርበት ምንም አይነት ምክንያት የለም። ይሄ ሁሉ ምንም አይመጣም እየተባለ ስለሚደጋገም ነው። በነገራችን ላይ እንግዲህ አትሌቶች የሆኑት ሁላቸውም መረጃውን አስተላልፈዋል። ፍትህም እንድታገኝ ፍትህ እያሉ ይገኛሉ። እኛም ደግሞ በምንችለው አቅም ፍትህ ለእህታችን ማለት ይገባናል ማለት ነው። ሁላችሁም እንግዲህ ቪዲዮ የሚሰማ ሁላ ሼር እያደረገ ፍትህ ማለት አንዳንዴ ሶሻል ሚዲያ ተጽዕኖ ይፈጥራል ማለት ነው። ተጽዕኖ ይፈጥራል። የእጁን ማግኘት አለበት። ንብረቷ ሙሉ በሙሉ መመለስ አለበት። እሱም ደግሞ እስካሁን ጊዜዋን የጨረሰ እድሜዋን ያቃጠለ ሰው ስለሆነ ፍርድ ይገባዋል ማለት ነው። መቀጣት አለበት ማለት ህገ መንግስት መቼም ሁሉም ተጽፎ ይገኛል። በዛ በተጻፈው ህገ መንግስት ቅጣቱን ማግኘት አለበት ብዬ አስባለሁ። እንግዲህ እዚህ ጋር ድሮ ፈገግ ስትል የነበረ ፎቶ ነው እና እንግዲህ የሁላችንም ምኞት እዚህ ጋር እህታችን ገለቴ ፈገግ ብላ ከዚህ በፊት የነበረ ፎቶ ነው ይሄ። እንደዚህ ደግሞ ፈገግ ብላ ፍትህ አግኝታ እንደምትመለስ ተስፋ እናደርጋለን። ተስፋችን እንግዲህ በእግዚአብሔር ላይ ነው ማለት ነው። እግዚአብሔር አምላክ ይርዳት። ፍርድን የማያዛባ እውነተኛ ዳኛ የሰማይ አምላክ እንግዲህ እውነቱን እሱ
ይፍረድላት ለማለት ወዳለሁ። ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። ቸር ሰንብቱ።